ህይወቴ ሙሽራው ህይወቴ ብሏታል። ለላከለም ሙሽሪት ደግሞ የኔ ፍቅር ብለዋለች። እሺ የሙሽራው አባት አሁን ደግሞ ያወጣሉ። የሙሽራው አባት ሙሉ ሀብቴ ብሏታል። እልል በሉ። አሁን የሙሽራው እናት ናቸው ስም ያወጡ መግባሬ ብለዋል። የሙሽራው እናት የሙሽራ እህት ወንድም አላችሁ? ካላችሁ ለእናንተ ስጣችሁ ቅድሚያ። ያው እንግዲህ ከዚህ በኋላ መለያየት የለም። አብረን ነው የምንኖረውና በአንድ ቤት ባንኖርም ያው ተቀራርበን ስለምንኖር ጎረቤቴ ብያታለሁ ብለዋል ለሙሽራዎቹ። የሙሽራዋ አክስት ደግሞ የሙሽራዋ አክስት እኔ የምኖረው ከሌላ ቦታ ነው፣ ግን ደግሞ ወደዚህ ስመጣ ማገኛቸው እነሱን ነውና ማረፊያ መግቢያ እንድትሆነ ብዬ መግቢያ ብያታለሁ ብለዋል። አሁንም የሙሽራው እህት የሆነች ፋኑኤል ምርጡ ወንድሜ ነውና ከዚህ በኋላ ደግሞ እሷም የፋኑኤል አጋሩ አካሉ ናትና እህት ነሽ ብያታለሁ ብለዋል። ዳቦ የሰው ዳቦ ዳቦ መልሽ ዳቦ መልሽ ምናገሩ ነገራሉ። አይደለም ያልሽውን ነገራለሁ። መግቢያ የሙሽራው ያጎት ልጅ እኔ ስም ማውጣት አላውቅም ዳቦ መብላት ብቻ ነው ብለው አልፈውናል። እንግዲህ አመሰግናለሁ። ፋኒ ምርጥ ጓደኛዬ ምርጥ ወንድሜ ስለሆነ ሰናይት ብያታለሁ። የሙሽራው ጓደኛ ደግሞ መልካም ጓደኛዬ ነው። እሱ የእሱ አጋር ደግሞ ሰናይት ብያታለሁ። ሰናይት መልካም ማለት ነው፣ ጥሩ ሰው ማለት ነው። ስለዚህ ሰናይት ብያታለሁ እያሉ ነው። ነበረ አሁንም ድረስ ተደላሎ የሀገሩን ልጅ ስላገባ ድልድል ብያታለሁ። የሙሽራው አባት ካልሰማችሁ ልትገቡ። አዎ ልጁ የተረጋጋ ነው፣ የተረጋጋ ልጅ ነው። በዚያ ላይ ደግሞ እሱ የተረጋጋ እንደመሆኑ እንደው የተረጋጋችሁትን ደጅቱን ሰው በእግዚአብሔር ተራዳይነት አግኝቷልና ድልድል ብያታለሁ ብለዋል። አሁን የሙሽራ ወንድም ይወጣል። እኛ ከነሱ ብዙ ነገር እንጠብቃለንና የዓለም ዘውድ ብያታለሁ። የሙሽራው ወንድም ነው። የሙሽራው ወንድም እኛ እንግዲህ ከዚህ በኋላ አይደለም ለኛ ለዓለምም ዘውድ ናት። መልካም ሚስት ለባሏ ዘውድ ናት ነው። ስለዚህ የዓለም ዘውድ ብያታለሁ ብለዋል። ይሁሉ ማን ይጸድቅ እንግዲህ ዳቦ መብላት ብቻ ነው። አልበላም ዳቦ አልበላም። ዳቦ ስጠልኝ ተናገር። ሰናይት ብለናል። ለሁለት ነው ደስ የሚያወጣች ወንድም ይመስለኛል። የሙሽራው ወንድም ደግሞ እንዲያው ከሚዜው ጋር ለኔም መልካም ናትና ሰናይት ብያታለሁ። ተመሳሳይ ስም ነው፣ በጋራ ነው የምንጠራት አሉ።
የሙሽራው ወንድም ምኖረው ባህር ዳር ነው። ዛሬ ደግሞ ትናንትና መጥቼ በጣም ታላቅ የሆነ ደስታ አይቻለሁኝና ደስታዬ ብያታለሁኝ ብሏል። እኔ ደግሞ እንድትወልድ አደይ የሙሽራ ያጎት ልጅ የሙሽራ አጎት ልጅ እኔ አንድ የገረመኝ ነገር አለ። አሁን በዚህ ወቅት ላይ አበባ አደይ የሚባል ነገር የለም ነበር መስከረም ሳይመጣ። ግን እዛ አደይ የሚባል መርሃ ግብር አለ መሰለኝ ፕሮግራምና ያንን አይቼ አደይን በጣም ስለምወዳት አደይ ብያታለሁኝ አለች። የሙሽራዋ አክስት ምንም የጎደላት እንከን የሌላት ልጅ ስለሆነች ሙሉ ነሽ ብያታለሁ ብለዋል። ሌላኛዋ የሙሽራ አክስት ደግሞ እንዲያው ልጁ መኩሪያ ነው መመኪያ ነው እወደዋለሁ የአይኔ ማረፊያ ነበር እሷን ደግሞ ማረፊያ ብያታለሁኝ ብለዋል። የሙሽራው ያጎት ሚስት ወይም ደግሞ የመርጌታ ሚስት ናቸውና ድሮም ልጁ የልባችን ያደርስልን ነበር እሷም በተመሳሳይ እንደዛው ስለሆነች የልቤ ብያታለሁኝ ብለዋል። እኔ ደግሞ የሙሽራው የአጎት ልጅ ነኝ። ፋኑኤል በጣም አስተዋይ ልጅ ነው። አብረን ያደግን አስተዋይም ከመሆኑ አንፃር ትህትናም ስላለው ትህትና ብያታለሁ። እንግዲህ ፋኑኤል ማለት የመላክ ስም ነው። የመላእክት ስራቸው ደግሞ ደግነት ነው፣ ትህትናም አላቸው። ስለዚህ እሷ የሱን ግብር ስለምትለብስ ትህትና ብያታለሁኝ ብለዋል። እኔ የሙሽራው የአክስት ልጅ ነኝ። ልጅቱን ሳያት ሁሉም ሳየው ቆንጆ ስለሆነ ቆንጆ ብያታለሁ። ልጅቱ በጣም ቆንጆ ናት፣ እሱም በጣም ቆንጆ ነው። የሁለቶችም ቁንጅና መግለጽ ስላልቻል በጣም ቆንጅት ብያታለሁኝ ብለዋል የአክስት ልጅ። የሙሽራው ያጎት ሚስት ፋኑኤል ዛሬ ለዚህ ማዕረግ በመድረሱና ይህንን ማዕረግ በማየቴ በጣም ደስ ብሎኛልና መሰንበት እያታለሁኝ ብለዋል። ሌላኛዋ ያጎት ሚስት ደግሞ ልጅቱን ሲያዩት እንደ ትርንጎ በጣም ታምራለችና ትርንጎ ብያታለሁኝ። እልል በሉ እልል ይባላል። እሺ አፍተኛ ነው። ያክስት ልጅ የሆኑት ደግሞ ያክስት ልጅ የሆኑት ልጁ በጣም የልባችን ሁኔታ ሁሉ ይረዳልናል። የልባችን ስራ ስለሚሰራልን ስለሚያግዘን እሷም ተመሳሳይ ናትና የልቤ ብያታለሁኝ ብለዋል። እልል በሉ። በጣም የሚገርም ነው። በጣም የሚገርም ነው። የሙሽራው አጎት ደግሞ እንዲያው ልጆችን ትናንትና ሳያቸው በጣም እየገረመኝ ነበረ።
በእግዚአብሔር ሥጋና ደም ታትመው የመጡ ስለሆኑ ልህታችን ጸበል ነሽ እያታለሁ የጽድቅ መንገድን አሳይተውናልና። ሙሽራው ወንድም የሙሽራው ወንድም አማኑኤል ልጅቱን ወርቅ አልብሰናታል፣ እኔ ግን መልአክ ደግሞ እጥፍ ወርቅ ነሽ ብያታለሁ እያሉ ነው። ያው ወንድም ማለት ነው። ወንድም ነው አክስቴ ልጅ ቢሆን ግን ወንድም ማለት ነው። በጣም ወንድም ነው። ጸሎቴ ብያታለሁ። የሙሽራው የአክስት ልጅ ነው። እኔ ትናንትና በእሷ ብዙ ነገር ተምሬያለሁ። አባታችን ሲያስተምሩ ሰምታችኋልና ከዚህ በኋላ እኔ ጸሎት አላቋርጥም፣ ጸሎቴ ብያታለሁ ብለዋል። ወደ ነው ወጣም ቀሽተኝ በጣም የሚገርም ነው። እንዲሁ ወንድም ናቸው። ስራቸው እንኳን ሹፍርና ሳይሆን አይቀርምና ወዴን እወዳለሁ በብዛት እና ከዚህ በኋላ ጠምቀሽ ትረኝ ነው ብላት ብለዋል። እንግዲህ ፋኑኤል ማለት ለኛ ብዙ ነገራችን ነውና ከነሱ ብዙ ነገር ተምረናል። እምነትን ቃል ኪዳንን ተምረናልና እኔ ቃል ኪዳን ብያለሁ። ያው ወንድማችን ያለውን ሁላችሁም በግልጽ ስለሰማችሁት አልደግመውም፣ ቃል ኪዳን ብያታለሁ ብለዋል። አሁን ደግሞ የጋራ ስም ይወጣል። በጋራ ያው በአንድ ላይ ስለምኖር በአንድ ላይ ነው የምንጠራት ነው። በጋራ ነው የምናወጣ እያሉ ነው። በጋራ ነው በጋራ እንድንኖር ለሱ ብቻ እንዳትሆን እሱም ለእኛ ብቻ እንዳይሆን አንድ ላይ ብለናታል። በጋራ በጣም ጥሩ ተሰምቷችኋል? ተሰምቷችኋል? ከዚህ በኋላ ባልና ሚስት አንድ ናቸው፣ አይነጣጠሉም፣ አይለያዩም። ፋኑኤል ወንድማችን ነው፣ እሷም እህታችን ስለሆነች ከዚህ በኋላ አንለያይምና አንለይ ብለናታል ብለዋል። እልል በሉ። ከዚህ በኋላ ያላችሁ ሰዎች በጣም ታላቅ ይቅርታ ጋር ሰዓት ትንሽ ስለሄደብን ነው ወደዛ ስለምንሄድ፣ ያው ሌሎቻችሁ እንግዲህ ከዚህ በኋላ ሙሽራይቱ ስሟን ሁሉ ሰው ያወጣላትን ስም በጣ ነው አስወጥተን በማን ስም እንደምትጠራ ያው አንድ መጠሪያ ስም ስጠራላችሁ በጣም ይቅርታ ግን ከፎገርካቸው ይበቃል። ተሸብሯል። ያውጡ ተልተሎ እስከዛው መጠሪያ ስም አለ። ሰው ልጅ አንድ መጠሪያ ስም ይኖረዋል አይደል? ስለዚህ እሱን እስከምናደርግ ድረስ ስጦታ መስጠት አሁን እስካሁን ድረስ ያወጣችሁላትን ስም አልቀበልም ብላ አይደለም፣ ሁሉም ተቀብላችኋለች። ለነገር ግን የእሷ ዋና መጠሪያ ሆኖ ያገለግላል። ያው ከዚህ ሁሉ ከተጠሩት ስሞች መካከል የትኛው እንደምታወጣ አናውቅም። በጣም እናስወጣት ነው እንዋቆም ማስወጣለን። ሙሽራች ከመቀመጫሽ ተነሽና እልል በሉ እልል በሉ። ሁለት ስም ነው ያመጣችው። አንድ ስም ነው ያመጣችው። በትልቁ ነው ወረቀት ተጽፏል። ያው ላነበው ነው
ከጉጉት ላይ አይደለም የለም ልጅቱ ግን በጣም ብልጥ ናት። በጣም ብልጥ ማለት ነው። ህይወት የሚል ስም ወጣ። ህይወት በጣም የሚገርም ነው። እንዲያው በባሏ ስም ለመጠራት ነው አይደል? ይሄን ያህል ስታደክማችሁ ቆየች። ዋይላል ተቀብለናል።